ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ በአዲስ ቪዲዮ መጥተናል። ወንድማችን ተሙ በጴንጤ አዳራሽ ብር ነው የሚመለከው እግዚአብሔር አይመለክም ስላወርቷል። ቀድመን የምናየው ቪዲዮ ሲሆናል። በሁለተኛ ቪዲዮአችን የሚሆነው ለፓስተር ሶፍናስ ሞጣ ያሰማ መልእክት አለ። እሱን ቪዲዮ የምናየው ይሆናል። በሶስተኛ ቪዲዮአችን የሚሆነው አንድ ፓስተር ሶፍናስን ያበሸቀው አንድ ኦርቶዶክሳዊ አለ። የሱንም ቪዲዮ ይዤላችሁ መጥቻለሁ። ፓስተር ዮናታን አክሊሉንም መልስ ሰጥቶታል። አኬ በመጨረሻ ቪዲዮችን የምናየው እሱ ይሆናል። ቪዲዮ እንደሚመቻችሁ ለማልጠራጠር ላይክ በማድረግ ጀምሩት። ለዚህ ቻናል ደግሞ አዲስ ከሆናችሁ በየቀኑ እንደዚህ ጠቃሚ ቪዲዮችን ስለምናመጣላችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ፣ ሼር በማድረግ ደግሞ ለብዙ ሰው እንዲደርስ መልእክቱን አጋሩን እያልኳችሁ ቀጥታ ወደ ቪዲዮአችን እንሄዳለን። እኔ የክፍለ ሀገር ልጅ ነኝ። ጠላት ከዛ አትወጣም ሲል ወጣሁ፣ አትሄድም ስል መጣሁ። እግዚአብሔር ገና ብዙ ትውልድ ይጠብቃል አለ። ገና ማዶ ትሄዳለህ አለ። ጠላት ግን ባጭሩ ሊያስቆመኝ ይፈልጋል። እባክህ ገፋ አድርገውና አይችልህም በለው። እባክህ ጠላት አይችልህም በለው። ይኸውልህ መንገድ ላይ በቆመ ፊት ካልዘለልክ እኔ አላቅልህም። ሁሌ ጠላት እኮ የሚያወራው ያንተን ስኬት አይደለም፣ ያንተን መቆም ነው፣ ያንተን ውርደት ነው፣ ያንተን ማፈር ነው። አንቺ ግን እዚህ መተሽ ዋሳ 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 ሰላም ውዶች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ይህንን ቪዲዮ አቅም እንዲኖረው ሼር ኮምፕሊንክ ዲዩት አድርጉት። በጣም ጥያቄ አለኝ። በነገራችን ላይ ፕሮቴስታንቶች አምላካቸውን አያመልኩም። ሁልጊዜም የሚያመልኩት ገንዘብን ነው። ሁልጊዜም የሚያመልኩት የሚጠሩትን ደግሞ ምቾታቸውን፣ ድሎታቸውን ነው ብዬ ብዙ ጊዜ በተደጋጋሚ አወራለሁና እዚህ መድረክ ላይ ይህ አምልኮ ቅዱሰ ቅዱሳን ይገባሉ፣ ወደ እግዚአብሔር ቤት ይገባሉ፣ ወደ እግዚአብሔር ቅዱሰ ቅዱሳን ይደርሳሉ። ለምን ቢባል ሰው ራሱን ጠርቶ ራሱን አስጠርቶ ነበር ሲያዘልልና ሲያስጨፍርና ሲያዘልል የነበረው። ማለትም እኔ የክፍለ ሀገር ልጅ ነበርኩ። ያው መሀል ከተማ መጣሁኝ። ጠላት እንትኔን አይወድም፣ መቆሜን አይወድም፣ ብልጽግናን ነው የምፈልገው፣ እንደዚህ የሚል ነው እንዳለ የሚናገራቸው ሁሉ ንግግሮች ወይም ደግሞ የሚዘምራቸው መዝሙሮች በጠቅላላ ግላዊና ደግሞ ጥቅማዊ የሆኑ ነገሮችን ነው። ይህ ከእግዚአብሔር ጋር ይገናኛል ወይ? እግዚአብሔር ሲያውቀዋል ወይ? እንደዚህ አይነት አምልኮ ወደ እግዚአብሔር ነው የሚገባው ወይስ ደግሞ የገዛ ምቾታቸውና የገዛ ድሎታቸውን እንደሚያሳክኩ ሰዎች ልክ የራስን ምቾትና የራስን ድሎት ላበላብ እስክትሆን ድረስ እየዘለልክ ነው ወይ ያለው? ማለትም በዚህ አጋጣሚ አንድ ነብይም የቸርቹ ባለቤት አለ ነብይ ሄኖክ እና ደግሞ የቸርቾቹ ምእመኖች ደግሞ የሄኖክ የሚከተሉ ብዙ ምእመናኖች አሉ እና ቼቼቼቼቼቼቼቼቼቼቼቼቼ የሚል መዝሙር አዳመጥኩኝ። ቼቼቼቼቼ የሚል ልሳን ነው ወይስ ምንድነው? ትርጉሙንስ ልትነግሩኝ ይችላላችሁ? ደግሞ ቺ የሚል ደግሞ አየው። ይህንንም ደግሞ በተለያየ የኢትዮጵያ ቋንቋዎች በፈልገው አጣሁት። የሌላ ሀገር ቋንቋ ከሆነ ትርጓሜውን እግዚአብሔር ማመስገን ከሆነ በትነግሩን። ማለትም እየዘለላችሁና እየጨፈራችሁ ያለሁት በቃ በግልጽ አዳራሹ ውስጥ ጭፈራ ነው የሚታየው። ለዚህም ነው የፕሮቴስታንት ቤተክርስቲያን ወይም ደግሞ የፕሮቴስታንቶች ቸርች ብለው የሚጠሩት ሁሉ እኔ በራሴ አዳራሽ ነው ብዬ የምናገረው ለምንድን ነው? እግዚአብሔር ስለማይከበርበት፣ እግዚአብሔር ስለማይሞገስበት፣ ደግሞም እግዚአብሔርን የምናከብርበትና የምናሞግስበት ትክክለኛ የእግዚአብሔር ክቡር የሆነ የክርስቶስ ኢየሱስ ሥጋና ደም መሰዊያ ስለሌለበት ነው። አንድ አዳራሽ የሚባለው የፈለገ ነገር ብትጮህበት የፈለገ ነገር ብታንጫጫርበት ወይ ጭፈራ ቤት ነው ወይም አዳራሹ ዝም ብሎ መጫወያ መጋዘን ነው ብዬ ነው የምጠራው። ስለዚህ ይህ ነገር ምን ማለት ነው ብታስረዱኝ። ለዚህም ነው ፕሮቴስታንቶች ክርስቶስ ኢየሱስ በደንብ በሚመለክበት፣ ክርስቶስ ኢየሱስ በደንብ የሚሰበክበት፣ ክርስቶስ ኢየሱስ በደንብ የሚዜምበት ቤተ እምነት ውስጥ እንድትመጡ ኢንቫይት አድርጋቸዋል፣ ጥሪ ያቀርብላችኋል። 24 ሰዓት ቅዳሴዋ ላይ ኢየሱስ ስም ይጣፍጣል እያለች የምትጠራ ድንቅ ቤተ እምነት አለች። እሷም ኦርቶዶክስ ተዋሕዶ ናት። ማምለጥ ይሆንላችሁ፣ ከእንደዚያ ከድቅድቅ ጨለማ መውጣት ይሆንላችሁ፣ ከጨፈራ ህይወት ወጣችሁ ክርስቶስ ኢየሱስ ልባችሁን ወደሚገዛው፣ ልባችሁን ወደሚያሞቀው፣ ልባችሁ ደግሞ ለሱ ወደሚገዛለት ወደ ድንቁ ብርሃን መምጣት ይሆንላችሁ። ኑ በብርሃኑ ተመላለሱ። ይህንን ቪዲዮ ሼር አድርጉት። እኔ አሁን ለሶፊያውን ሞጣ ቀራኒዮ ቴክስት የሚያደርግ ይመስላል።
ይመስላል። ሶፊ ማለት እኮ ዋና ፓስተራቸው ግን ሞጣ ቀራኒው ልኮልኛል ሲል ይሄው በእግዚአብሔር ስም እላቸዋለሁ ለዚህ ሰውዬ ቴክስት አደረኩ። ምን ያህል ውሸታም ወራዳ እንደ ቆረጃጅ ሴቶች ፒንክ አድርጎ የሚሄድ እኮ ፒንክ ምንድን ነው? ፒንክ እኮ መቀመጫቸውን የሚሰረጁ ወንዶች ልብስ ነው። ስለዚህ እነ ሶፊን ታምናቸዋለን? ቴክስት አድርጎልናል እያሉ ጴንጤ ማለት ፕሮቴስታንት ማለት ይሄ ነው። ሶፊያውን የጸለይበት ጸበል ምንድነው? ዘይት ያድናል ብለህ ታስበህ? የኖርቁ አይተነው ዘይት አለቅ ህዝቡ ሳይበላ ኦርጋኒክ ዘይት ነው። ምን አለ በነበላይ ነክ እንደ ዘይት ብትበያ ድፍድፉን አምጥተው በሚያጣሩት የኖርቁ አይተነ ዘይት ነው የሚፈልግ ኤክስፖርት የሚደረገው ግዚው አገር ውስጥ ነው የሚጨመቀው። ምን አለ በነበላይ ነ ዘይት ብታፈሱ እናዝናለን። የኖርቁ አይተነው ዘይት አለቀ ኦርጋኒክ ዘይት ትልቅ መቀመጫ ላይ የሚቀቡ ናይጄሪያዎች ነበር እንደዚህ ያየው እኮ እኔ ናይጄሪያ ነው ልቅመሰው እያለ ጌታ ፈቅዶልኛል እያለ ጫፍጫፉን ሲያስገባ ያየሁት ናይጄሪያዊ ፓስተር ነው። አሁን እኮ ኢትዮጵያ ተጀምሯል። እነዚህ ሰዎች እነ ሶፊና ሌሎች እኔ ከዚህ በኋላ ትልልቅ መቀመጫ ዘይት እየቀቡ እንደማይወጡ አትጠራጠሩ። ጌታ ፈቅዷል። አሁን ይኸውልህ ሌላ ነገር ብትል ጠቅ አድርጌ ያስወጣለሁ። ሁለተኛም ከኔ ጋር አትገናኝም። ጌታ ኢየሱስ ክርስቶስ ሆይ በል። ማርያም አማላጅ ናት። ውጣ በልሽ። አማላጄ ድንግል አማላጄ ማርያም አማላጄ ማርያም አማላጄ ተቃጠለ ሰይጣን ተቃጠለ ሰይጣን ተቃጠለ ተቃጠለን በእመቤቴ ጸበል በስላሴ ጸበል ሰይጣን ተቃጠለ ሰይጣን ተቃጠለ። ጎርጊስ ምንድነው? ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ ይለዋል። ታዲያ ጎርጊስ ይሄን ቃል ስትጠቀም ለሃጃው ነው የተገዘገዘው፣ ለኔ አይደለም። ኦኬ እንግዲህ አሁን ሲናገር የሰማችሁት ወንድም ለነገሩ ምን ሲናገር አልኩኝ እንግዲህ የመደንፋት ነው የሚታየው። በጣም ይቅርታ ያድርግልኝና ከዚህ ቀደም ጌታ ኢየሱስ ከእመቤታችን ማለት ሰው ሲሆን ማለት ነው ከእመቤታችን ወይም ከሰው ስጋ አልነሳም ብሎ አስተምሮ ኖሮ ከ5 ዓመት በኋላ ደግሞ አይ ተሳስቼ ነበር ብሎ የመጣው ሰው ማለት ነው። ምን እያልኳችሁ ነው? በጣም አደገኛ የሆነ ነገረ ክርስቶስ ላይ በቀላሉ የሚስት ከዛ በኋላም ደግሞ በቀላሉ ደግሞ ይመለሳሉ የሚል አይነት ሰው እንግዲህ ከእንደዚህ አይነት ሰው አሁን ከተናገረው የተሻለ ነገር እንግዲህ ይናገራሉ ብለን እኛም አንጠብቅም። እሱን የተረዳሁት ባይሆን ግን ይሄንን ወንድም እንደዚህ ያዝ አድርጉትና ከዛው ከፕሮቴስታንት ደግሞ ሻል ያለ ደግሞ መረዳት ያላቸው ወንድሞች ደግሞ አሉ። ለምሳሌ ተመልከቱ። ክርስትና ከዚህ ምድር አይጠፋም ብለው የተሟገቱ የኦርቶዶክስ ልጆች አሉ። ስለ ኢየሱስ የሞቱ በጣም ጀግናዎች። ይሄ ሆዳም ዳቦ የበላ ወንጌልን ትሸጣለ። እግዚአብሔር ይገስጽ። አባቶች ነፍስ ዋጋቸውን ከፍለዋል። እነ ግራኝ መሐመድ ምድሪቷን ሲያምሱ ነገሩ የትኛው ፕሮቴስታንት ቤተክርስቲያን ነው? እውነቴን እኮ እነዚህ ላሊበላ እኮ በድንጋይ በእጅ እኮ ስለ ዋጋቸውን እዛ ቦታ ላይ የሚበላ ነገር የለም እኮ በእውነት የሚበላ ነገር የለም። ዋጋ ከፍለው ለአምላክ ክብር ቤተክርስቲያን ሰርተዋል። ቪዲዮ ይመስል ነበርና ቪዲዮ መግቢያ ላይ ላይክ አድርጉ ብያችሁ ነበር። ላይክ ያላደረጋችሁ ላይክ አድርጉ። ቻናሉን ደግሞ እንደዚህ አይነት ጠቃሚ ቪዲዮዎችን ስለምናመጣላችሁ በየቀኑ ቻናሉን ሰብስክራይብ በማድረግ ይሰጡ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።